ቴዲ ኢዝ ኦልዌይስ ማይ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። በመጨረሻም የትምህርት ሚኒስቴር የሆኑት ፕሮፌሰር ብርሃኑ ነጋ ለቴዲ ያላቸውን ጥልቅ ፍቅርና አድናቆት በወቸው ጉድ ፖድካስት ላይ ቀርቦ ያሳዩ ሲሆን በዚህ ያልበቃ ያላቸው ፕሮፌሰሩ በትላንትናው ማምሻ ቴዲ አፍሮ በተገኘበት በዚህ ፕሮግራም ላይ እንደምናመሻችሁ ቅድሚያ ይሄን ሁሉ ያደረገው እግዚአብሔር የተመሰገነ ይሁን። እዚህም ፕሮፌሰር ብርሃኑ እጅግ በጣም በሚያስገርም ሁኔታ እኔም ቴዲ ነኝ ሲሉ ያጋሩትን መልእክትና በአሁኑ ሰዓት ቴዲ ለቀቀውን አስደናቂ ግጥምን ጨምሮ ቴዲ ለኢትዮጵያን ምን የሚል መልእክትን አስተላለፈ አብረን እንቃኘዋለን። በሌብነት ካመጣኸው ገንዘቡን በሌብነት አጭበርበረ ካመጣኸው በሙስና ካመጣኸው እርግጠኛ ሁኜ ነው የምነግርህ አሁን ያለው መንግስት አራዳ መንግስት ስለሆነ ጉርጋድ ውስጥም ብትገባ አንድ ቀን ያወጣል። ፈለፈለፉ ባፊጠፉ እንዲሉ አበው የራሱን ወደፊት አስቀድሞ የተናገረው መንሱር ጀማል ፕሪዝን ብሬክን በኢትዮጵያ መድገሙ በአሁኑ ሰዓት የብዙሃኑን ትኩረት ስቧል። በዚህም በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ መንሱር ለሁለተኛ ጊዜ ከእስር ቤት ማምለጡ እያነጋገረ ሲሆን በመጨረሻም ምን ተፈጠረ መረጃዎችን አጋራችኋለሁ። አመመኝ ፍቅርሽ ደከመኝ በመጨረሻም ተወዳጁ ድምፃዊ ዳዊት ጽጌ የሚወደውን ሙዚቃ ለማቆም መወሰኑና በግዳም የገጠመውን አስደናቂ አባቶች መልእክት ለተከታዮቹ እጅግ በጣም በሚመስጥ መልኩ ጽሑፉን ያጋራ ሲሆን እውን ዳዊት ጽጌ ከዘፈኑ ዓለም ራሱን አግሎ በዝማሬ ሊመላለስ በአሁኑ ሰዓት የአድናቂዎቹ ጥያቄ ሲሆን ይህንን እንዲወስን በር የከፈተለትን የመጽሐፍ ቅዱስ ክፍል በጽሑፍ ውስጥ አካቱታል። በዙሪያም መረጃዎችን እንለውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወደለት ቪዲዮ በሌብነት ካመጣኸው ገንዘቡን በሌብነት አጭበርበረ ካመጣኸው በሙስና ካመጣኸው እርግጠኛ ሁኜ ነው የምነግርህ አሁን ያለው መንግስት አራዳ መንግስት ስለሆነ ጉርጋድ ውስጥም ብትገባ አንድ ቀን ያወጣል። እውነትም በለፈለፉ ባፊጠፉ የሚለው የአባቶችን ብሂል በታላቅ ሚስጥር እንደታጨቀ አሁን ገና ገባኝ። መንሱር የራሱን ወደፊት አስቀድሞ የተናገረ ሰው ሲሆን ይኸው ቀንና ጠዋት የሚዘምርለት አለፍ ሲልም እኔ ለጠቅላዩ ኩላሊቴን እሰጣለሁ ማለት ወሬውን ሲነዛ አጉል ወደድ ብሎም ሲዘባርቅ ቢደመጥም የምስኪኖች እንባ የምስኪኖች ሐዘን ይኸው ዛሬ ዘብጥያ እንዲወርድ አድርጎታል። ትላንት ሲዘምርላቸው ትላንት ሲያሞካሻቸው የነበሩት ጠቅላዩ በችግር ጊዜ ይደርሱልኛል ሲል ማኑ ለማስነካ ያን ያስቀድሞ እንዲህ ተቦትርፏል። አድምጠን መለስ። ይሄ ማለት አብይ ዘመን መፈጠሬ ለኔ ትልቅ እድል ነው። አብይ መናገር መቻል ለኔ ትልቅ ክብር ነው። በጣም ነው የምወድህ። የማሽቃበጡ ጥግ አንዳች ከጀርባ የሚሰራቸው ከባባድ ስህተቶች ነገ ቢጋለጡ በጠቅላዩ ተሸሽጎ ለማለፍ የሚሞክር ያስመስለዋል። እንደሚታወቀው በሺህ የሚቆጠሩ ተስፋን የሰነቁ ወጣቶች 950 ሺህ ብር ክፍያ ለፓስተር ዳንኤል ድርጅት ለፊንቴክ ካምፓኒ ቢገብሩም በኋላም ወይ ከገንዘባቸው ወይ ከልማቸው ሳይሆኑ ተስፋቸው ጨልሞ በምሬት የፍትህ ሚኒስቴር ቢሮ በመላለስ ሲያነቡ አስተውለናል። በኋላም በዚህ ጉዳይ በማስታወቂያ በርካታ አርቲስቶች እንዲሁም መንሱር የተያዙ ሲሆን በባለፈው ጊዜ ማለቀው የሙስና ስራ አማካኝነት መንሱር የቀረውን ጥቂት ሚሊዮኖች ለተለያዩ ሆዳደር የህግ አስከባሪዎች በማከፋፈል በዋስ እንዲለቀቅ ጫና ሲፈጥር እንደነበረና ወጥቶም በብረሰቡ ጥቆማ አዲስ በተቀየሩት የፖሊስ ኮሚሽነሩ ብርቱ ተጋድሎ አማካኝነት ዳግም ዘብጥያ ሊገባ ችሏል። ብር ሲናገር ፍትህ ዝም ይላል የሚለውን ነገር በተግባር እያየነው እየታዘብነው ያለ ነገር ሲሆን ለሁለተኛ ጊዜ ተስፋ ያልቆረጠው መንሱር ፕሪዝን ብሬክን ለመድገም ላስጨራሽ ትግልን በማድረግ ዳግም ሊወጣ ሲል ለሁለተኛ ጊዜ ሳይሳካለት ቀርቷል። የሰው እንባ የሰው ግፍ መች እንዲህ በቀላሉ ይለቃል ወዳጄ? የአዲስ አበባ አዲሱ ተሿሚ ኮሚሽነር ላሳዩት ጀግንነትና ቆራጥነት ላቅ ያለ ክብር አለኝ። እንደርሱ ያለ ኢትዮጵያንን እግዚአብሔር ያብዛልን። ዛሬ በሀገር አሜሪካን በርካታ ኢትዮጵያን አደባባይ መውጣት ሰላማዊ ሰልፍ አድርጓል። ይህንን ቻሌንጅ እንዲያስጀምሩ ምክንያት የሆናቸውም ቴዲ የህዝብን መምን ባጋራው በአዲሱ አልበም ምክንያት ከባለስልጣናቱ ጋር በገባው በተካረረ ፍጥጫ ሲሆን ከሰሞኑም ጭንብል ባጠለቁ ኃይሎች አማካኝነት በሲኤምሲ የሚገኘውን የሙዚቃ ስቱዲዮ ሰብረው መግባት ከፍተኛ ጉዳትና ውድመት ካደረሱ በኋላ ነው። በዚህ የተቆጡት በአሜሪካ የሚኖሩ ኢትዮጵያን ለማርክ ሩቢዮ ቴዲን በተመለከተ ደብዳቤን ያስገቡ ሲሆን በትላንትናው ዕለት አደባባይ
በማውጣት ቴዲን የነካ የኢትዮጵያን ሕዝብ እንደነካ ነው። በነጻነት የመናገር ሐሳብንም በተለያዩ የጥብ ስሮች የመግለጽ መብት በመንግስት እየተገደበ ነው። ስለሆነም የህግ ጥሰት ወደ ለይለት ጥፋት ከማድረሱ በፊት ዓለም አቀፉ የህግ ተቋም መፍትሄ ያበጅለት ሲሉ ለድምጻዩና በስር ላይ ለሚገኙ ወዳጅ ቤተሰቦቹ ፍትህን ጠይቋል። በዚህም በሀገር ውስጥ የኢዜማ አባል የሆኑት የትምህርት ሚኒስቴሩ ብርሃኑ ነጋ በኦቾጎል ፖድካስት ላይ ስለ ቴዲ ይህንን ከተናገሩ በኋላ ቴዲ ኢዝ ኦልዌይስ ማይ የኢትዮጵያን ሙዚቃ ተረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። ሙዚቃ ያውቃል። የትምህርት ሚኒስትር ሆነው እያገለገሉ ያሉት ፕሮፌሰር ብርሃኑ ነጋ ስለ ቴዲ አፍሮ የተናገሩት ንግግር ነበር። በሀገር ውስጥ ከሚገኙ አርቲስቶች ቴዲ አፍሮ ለሳቸው አንደኛ በጣም የሚወዱትና የሚያደንቁት እንደሆነ ሊደብቁ አልፈለጉም። ቴዲ በሚሰራቸው ሀገራዊ ስራዎች በተለያዩ ጊዜ በሚታዘባቸው አንዳንድ ክፍተቶችም እንዲሁ በዝምታ የሚያልፍ ሰው አይደለም። ይልቅስ የህዝብን ህመም፣ የህዝብን ጩኸት በዜማው ቃላቶችን ስካክቶ ወደ ህዝብ እንዲሁም ወደሚመለከታቸው ያደርሳል። የአካሄድና የአሰራር ጉዞ በሙዚቃ አፍቃሪያን ብሎም በሀገር ወዳድ ኢትዮጵያን ዘንድ ከፍተኛ ተቀባይነትና ዝናን እንዲቀዳጅ ትልቅ በርን ወለል አድርጎ ከፍቶለታል። ለዚያም ነው ዛሬ ሁሉም ከህፃን እስከ አዋቂ ቴዲን በአንድነት በኩልነት የሚወዱት። ታዲያ እኔም የዘፈን አድናቂ ባልሆንም በውስጡ የሚያዝለውን ግጥም ግን በትኩረት እመለከታለሁ። ቴዲ በተለይም በዳስጣል የህዝብን ህመም፣ የእናቶችን እንባ እንዲሁም መፈናቀል በህዝቡ ልብ ውስጥ የጣለው ጠባሳን ፍንትው አድርጎ በዜማው አሰምቷል። በዚህም የቴዲ መልእክት በእጅጉ ተደምሜያለሁ። ታዲያ በትላንትናው ዕለት ማምሻው ላይ ፕሮፌሰር ብርሃኑ ነጋ ይህንን የቴዲን ፕሮግራም ከታደሙ በኋላ ያስተላለፉትን መልእክት በጋራ እንቃኘዋለን። እንደምናመሻችሁ። በቅድሚያ ይሄን ሁሉ ያደረገው እግዚአብሔር የተመሰገነ ይሁን። እንግዲህ እጅግ በጣም የምገረምበት ሰው ነው። በየትኛውም ፕሮግራም ላይ ሲታደም ከሁሉ አስቀድሞ የፍጥረታት ሁሉ ጌታ እግዚአብሔርን በማመስገን ንግግሩን ይጀምርና ተነግሮ የማይጠግበውን የኢትዮጵያዊነትን አንዳች ሚስጥር ብሎም የቀደሙ አባቶቻችንን ገድል መናገር ይጀምራል። ይህንንም ተናግሮ የሚጠግብ ሰው አይደለም። ኢትዮጵያውያን በራሳቸው የሚተማመኑ መሆናቸውን የሚረጋገጠው መጀመሪያ እግዚአብሔርን ሲያምኑ ነው። አባቶቻችን ታቦት ይዘው አድዋ ላይ ድል አድርገው ነፃ ያወጡ። ቴዲም ንግግሩን ከመጀመሩ በፊት አስቀድሞ እንደወትሮ ፈጣሪውን በማመስገን አስቀጥሎም የዋላው ከሌለ የለም የፊቱ ነውና ነገሩ የቀድሞ አባቶቻችን ለሀገራቸው የከፈሉትን መስዋዕትነት እንዲህ ሲል ተናገረው። በዚህ ዓለም ገና ስልጣኔዋ ባልጀመረ ሰዓት ኢትዮጵያ በንጉስ ካሌብ አማካኝነት ከኢትዮጵያ እስከ የመን ያለውን ግዛት እንደምትቆጣጠር የአክሱም፣ የላሊበላ፣ የፋሲለደስ ሌሎችም በርካታ ውቅር አብያተ ክርስቲያናት በዚያ ሰዓት ኢትዮጵያን ታላቅ የእውቀት የማደግ ልዕልና እንደነበራቸው የጸጋም በታመኑት አምላክ እንደተሰጣቸው መግለጽ ያን ዓለም ሳትሰለጥን ኢትዮጵያን በስነ ፈለግ፣ በስነ ህንጻ፣ በስነ መድኃኒት፣ በስነ ጥበብ ርቀው ሜዳቸውን ገልጾ አድዋ ለኛ ለኢትዮጵያን የአንድነታችን የጀግንነታችን ያልገዛም ባይነት ታሪካችን ነው። በዚህም ውስጥ ኦሮሞ፣ አማራ፣ ትግሬ፣ ደቡብ፣ አፋር፣ ቤኒሻንጉል ሁሉም ኢትዮጵያን በተባበረ ክንድ ኃይላችንን ያሳየንበት ነው። በዚያም ኢትዮጵያን ከነሙሉ ክብሯ ቢያስረክቡንም አሁን እኛ ባይናችን እያየንና እየሰማን ያለነው ነገር ግን ከዚያ ተቃራኒ ነውና አንድ እንሁን ሲል እየተናገረ ባለበት ቅጽበት እንባ ካይኖቹ መውረድ ይጀምራሉ። የኢትዮጵያዊነትን ጠልቀስ ትረዳው እንዲም ታለቅሳለ። ታዲያ በዛ ምሽት አስደናቂ ቆይታ ከተደረገ በኋላ ቴዲ በመዝጊያው ይሄም ጊዜ ያልፋል፣ አዲስ ቀን ይመጣል፣ የኢትዮጵያን ጭጋግ ደመናም በብርሃን ይገፈፋል ሲል ንግግሩን ቋጭቷል። ቴዲ ኢዝ ኦልዌይስ ማይ በመጨረሻም ፕሮፌሰር ብርሃኑ ነጋ የቴዲ ሙዚቃ ተከፍቶ ሳለ በአንዳች ስሜት ውስጥ ነው አብረው ማንጎራጉራቸው የብዙሃኑን ትኩረት የሳበ ሲሆን በሞጫው ላይም ለቀረበላቸው ጥያቄ ይህንን ተናግረዋል። ቴዲ በጣም ጂኒየስ ከሁሉ የተሟላ እውቀት ያለው ሰው ነው። መጽሐፍ ይደርሳል፣ ግጥሞችን ይጽፋል፣ እዛው ራሱ ዜማ ያወጣለታል። ያነጋገር ለዛው ፈጣሪው ላይ ያለው ጥልቅ እምነት እንዲሁም ለቀደሙት አባቶች ያለው ክብር እጅግ በጣም የሚያስደንቅ ነው። ቴዲን ስትቀርበው ስታውቀው የበለጠ ትረዳዋለህ። ታዲያ ከሰሞኑ እየተፈጠረ ያለው ከባብ በጣም የሚያሳዝን ነው። ቴዲ በርካቶች በፍርሃት በዝምታ አፋቸውን ለጉመው ዝም ያሉትን የህዝብን ህመም አውጥቶ ተናገረ። ስለ ሀገሩ አቀነቀነ እንጂ ምንም አይነት ጥፋትን አልፈጸመም። በዚህም ከሰሞኑ በሚራገቡ ጉዳዮች ባለስልጣናቱ ሌላ ጥፋትን ሲያመጡ በሰከነና በተረጋጋ መንፈስ በስሜት ሳይሆን በትዕግስት መንቀሳቀስ ስህተታቸውን ማረም አለባቸው። ከዚያ በተጨማሪ ግን እኔም ቴዲ ነኝ ሲል እየሳቀ ቁም ነገር ያለውን መልእክት ለቀረበለት ጥያቄ መልስ ሰጠ። ፕሮፌሰር ብርሃኑ ነጋ እይተውት ደስ ይላል፣ ቃል የለኝም። ቴድሮስ ይባላል። ብዙ መኪና ላይ ፎቶ አለ። ሞቶ ማሸነፍ ይላል። ፈሪ ሸሽቶ ሲድን
ባፉ ሊሾምበት ሺ ገዳይ ነኝ ይላል ሺ ሟች በሌለበት። አመመኝ ፍቅርሽ አደከመኝ። ከገጠሩ የሀገራችን ክፍል ተነስቶ አጎቱ ጋር ለትምህርት የመጣው ዳዊት ጽጌ በህይወቱ በተለይም ለጥበብ በሚያደርገው ጉዞ በርካታ ውጣ ውረዶችን እንዳሳለፈም ይናገራል። በአዲስ አበባ በእንጨት ቤት ስራ ተቀጥሮ በኋላም በኢትዮጵያ አየር ኃይል ዓመታት ካገለገለ በኋላ ከስራ ተቀንሳል በሚል ደብዳቤ ምክንያት ቀጣይ መደራሻውን የኢትዮጵያ ማረሚያ ቤቶች አደረገ። በዚያም ብዙም አልሰነበተም። በመጨረሻም በኢትዮጵያ ባህልና ቱሪዝም ተቀጥሮ 2 ዓመታትን አገለገለ። ያኔ ነበር የአሁኑ ስኬታማው ዳዊት የምሽት ክለብ ውስጥ ተቀጥሮ መስራት የሚጀምረው። ዳዊት ከእናቱ ዋላሸት ተክሌ ከአባቱ ከበደ ወልደ ሚካኤል በ1983 ዓ.ም የተወለደ ሲሆን እድገቱን የሚያደርገው አዲስ አበባ ከሚገኘው አጎቱ አቶ ጽጌ ጋር ነው። ለዚያም ነው ዳዊት ጽጌ ሲባል መጥራቱ። በኋላም ባላጎራ ላይ ተወዳድሮ በአንደኝነት በማጠናቀቅ የኢትዮጵያንን ቀልብ ለመሳብ ቻለ። የባላገር ውድድርም ድምፃዊውን ከህዝብ ጋር በማስተዋወቅ አስደናቂ ድልን ፈጠረለት። በዚህም እጅግ በጣም በርካታ ዘፈኖችን በመልቀቅ በኢትዮጵያ የዘፈን ታሪክ ውስጥ ከፍ ያለ ተደማጭነትን በማግኘት ትልቅ ቦታ ሊደርስ ቻለ። ዳዊት በእነዚያ ጊዜያቶች ሁሉ ቅዳሜና እሁድን በተለያዩ አብያተ ክርስቲያናትና ገዳማት በመዘወር ከአምላኩ ከፈጣሪው ጋር ያለውን ጥብቅ ቁርኝት በጸሎቱ በምስጋናው እያለቀሰ ሲማጸነ በተደጋጋሚ ጊዜ ሲታይ ይስተዋላል። የዘፈኑ ዓለም ምንም የስኬት ማማ ላይ እንዲወጣ መሰላል ቢሆነውም እየተንቀሳቀሰበት ያለው ይህ መንገድ ግን ለሁለት አምላክ መገዛት አትችሉም የሚለው ቃል ሁሌም በጆሮ እንዲያቃጭልበት አድርጓል። ታዲያ ባለፈው ጊዜ በቦሌ ቡልቡላ ተክለ ሃይማኖት አንድነት ገዳም ተንቀሳቃሽ ጎጆን መሬት ላይ ቀልሶ ለሳምንታት ቆይታን ያደረገ ሲሆን በመቀጠል ደግሞ ያቀናው ወደ ሐይቅ ነው። በዚያም የነበረውን ቆይታ ለተከታዮቹ አጠር ባለመልኩ እንዲህ አጋርቶታል። በሐይቅ በነበረኝ ቆይታ እጅግ በጣም ተደስቻለሁ። ጠዋት የወፎቹ የምስጋና ዝማሬ ከእንቅልፍ ያነቃኛል። ገና እንደነቃው የማሌቱ ሰዓታቱ እንዲሁም ቅዳሴው በዋባ አባቶች እጅግ በጣም በሚማርክ በደስታ ተሞልተው የምስጋናውን ጎርፍ እንደ ታላቅ ጅረት ያወርዱታል። በአፍንጬ ቅዳሴ ጥሱ በጆሬ ደግሞ የምስጋናው ቅኔስትን ለነፍሴ አንዳች ወደ ፈጣሪ ወስዶ የሚያቀርብ ታላቅ ጉጉትን ያሳድርባታል። ከዕለታት በአንዱ ቀን በአንድ ታላቅ ዋርካ ስር ተቀምጬ የዓለምን ከንቱነትና የሰው ልጆችን የተገደበ የዕድሜ ጣራ እያወጣውና እያወረድኩ ሳለ አንድ አባት የተስፋን ምልክት የሆነውን ቢጫ ነጥላቸውን ተጎናጽፈው ከላይም ቆባቸውን ጣል አድርገው በእጃቸው በመስቀል የተሰራ የብረት ዘንግ ይዘው ወደፊቴ ቀረቡ። የነበራቸው ግርማ ሞገስ እጅግ በጣም ያስደንቀኝ ነበር። ልጅ ያሉኝ። እኔም ከእንቅልፌ እንደባነነ ሰው አቤት አባቴ አልኳቸው። ስለምን ትጨነቃለህ? ጌታ አምላክ የሚያስጨንቃችሁ ነገር ሁሉ በእኔ ላይ ጣሉት፣ እኔ ማሳረፋችኋለሁ ይላል። ስለሆነም የሚያሳስቡን ሁሉ በእርሱ ላይ ተናገርና አንተ ረፍ አሉኝ በተረጋጋ ድምፅታቸው። በኋላም አይዞ እንደሚያሳስብህ አውቃለሁ። ይህች ዓለም ከንቱ ናት። እኛ በውስጡ የምኖር ደግሞ ሁሌ አምላክን እንደበደል ነው። ነገር ግን ማወቅ ያለበት እርሱ የምሕረት የይቅርታ አባት መሆኑን ነው። ለዚያ ነው ብዙ መሄድ ሳይጠበቅበት ዘማ ተብላ የተጠራችው በኋላም በቅድስና የኖረችው ማርያም መግደላዊት በመጨረሻም ሰዓት በጌታ በቀኝ በኩል የተሰቀለው ወንበዴ እንዲሁም ቅዱስ ጳውሎስን መመልከት ከበቂ በላይ ነው። ምንድን ነው መሰለ ልጄ፣ ፈጣሪ ዘወትር የልባችንን በር ያንኳኳል፣ ተመለሱም ይለናል። እኛ ግን በዓለምና በስሮቿ እንዲሁም በማታለያው ተሸፍነን ቆይ ዛሬ ቆይ ነገ ስንል ከዚህ ምድር እናልፋለን። ስለሆነም በርታ፣ ቅዱስ መጽሐፍን አንብብ፣ ወደ ቅድስናው ደጅ ይመራሃል ብለው ተሰናበቱኝ። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ሲል ጽሑፉን ቋጨ። ታዲያን ተከትሎ ብዙዎች ዳዊት ጽጌ ከዘፈኑ ዓለም ራሱን ሊያገል ሊሆን እንደ ሲሉ ጥያቄን በመጠየቅ ሚዲያውን እያዋከቡት ይገኛሉ። ዳዊት ጽጌ ወንድሜ መጨረሻን ፈጣሪ አምላክ ያሳምርል የመጨረሻው መልእክቴ ነው። ፈጣሪ አምላክ ለሀገራችን ሰላም ለሕዝባችንም አንድነትና ፍቅርን ይስጥልን፣ አሜን። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎችን ይገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።